አይኑን አፍጥጦ 24 ሰዓት ሚዲያ ላይ ተቀመጣላችሁ ሲል ሳቄ ይመጣል። 24 ሰዓት ብንቀመጥ ገንዘብ ሰርተን ነው የምንወጣው። $187 ሰርቻለሁ። $187 ኦልሞስት $200 ያ ዲጄ ጃሜ እውነቴን ነው የምልህ $187 ሰርቻለሁ። ኦልሞስት ወደ 8 ሰዓት ላይቭ ላይ ተቀምጫለሁ። ስራ በቀጠር በቀን $200 እሰራለሁ። አንድ ቀን አይደለም 8 ሰዓት ነው የተቀመጥኩት። $200 ስለዚህ ስሩ፣ ውጡ፣ ለመታወቅ ሞክሩ፣ የሆነ አነጋጋሪ የሆኑ ቪዲዮዎች ስሩ። ማንንም ይሄን አይነግራችሁ። እየመጣችሁ 24 ሰዓት ተቀመጣችሁ አትበሉ። ገንዘብ ስላለ ነው የምንቀመጠው። በየፕላትፎርሙ በያለው ነገር ጃኮም ላይ ይሁን ኦኬ ቲክታክ ላይ ብዙ ታዋቂ ያለ መሞከር አልችልም ካላችሁ ደግሞ ሂዱ ጃኮም ላይ ለመታወቅ ሞክሩ። በጣም በሚዘገነን ሁኔታ ባለፈው ቲክታክም ሲዘጋኛ ወደ ጃኮ ስንሄድ እኛን ተከትላችሁ ጃኮ ላይ መጣችሁ። እኛኑ ፎሎ እያረጋችሁ እናንተ መቼ ነው የምትወጡት? እዚህ እኔ የምኖርበት ሀገር ታክስ የለም ማለት $200 ሰርቻለሁ አለ በ8 ሰዓት ውስጥ። ታክስ ፍሪ ሀገር ነው የምኖረው። እኔ የምኖርበት ሀገር ታክስ ፍሪ ነው። የት ሀገር እንደምትኖር ያልቅ ተቀመጣችሁ ዋላችሁ አደራችሁ እያላችሁ ከምትሳደቡ መቀመጣችን አለቃ የለብኝ የሚያዘኝ የለ የሚጮህብኝ የለ። ስትሰድቡኝ ራሱ ስድባችሁን ስፈልግ ነው የምፈቅድላችሁ። አያችሁ ስፈልግ ካልፈለኩ እንዳጽፉ አረጋችኋለሁ ቁጭ ብላችሁ እንድታዩ። አያችሁ እንዳታየኝ ከፈለኩ ደግሞ አቶ ኦልቦል ብሎክ አረግሻለሁ። ተዝናንቼ ፈታ ብዬ ሙዚቃዬን አዳምጬ ከጓደኞቼ ጋር አውርቼ ምናምን ያ ስለዚህ ብልጥ ሁኑ። ሳሚዬ ቴንኪው መታችሁ። ይሄ ሁላ ሰዓት ላይቭ ላይ ምናምን አትበሉ። ገንዘብ እየሰራን ነው። ለምንድን ነው እርስ በርሳችን ረጅም ሰዓት ላይቭ ላይ መቀመጣችን እርስ በርስ የሚያስተዳድበን? አየር እየያዝን እኮ ነው። አንዱ ያንዱን አየር ይዛል። ለዛ እኮ ነው የምንጣላው። አልገባችሁ ማብዲ? ለምን የምንጣላው? አንዱ ያንዱን አየር እየያዘ እኮ ነው። አታቁማ? ረጅም ሰዓት አንዱ ያንዱን አየር ይዛል። ከዛ ትቀጠቀጣላችሁ። እርስ በርስ መጣላት እንጀምራለን። አይሰለቻችሁም? 24 ሰዓት ቲክታክ ላይ ምናምን ትባያለሽ። እኛ የምንወጣና ምን ጉድነሽ 16 ሰዓት ሙሉ ቲክቶክ ላይ ብለን እንሳደባለን። ቢከዛ አየር ነው እየተያያዘ ያለው። አየሩ ነው እኮ የሚያባላል። አንዳንዶቻችን ተመሳሳይ ጊፍተር ነው ያለን። እዚህም እዛም መሄድ አይችልም ወይ እዚህ ቤት አሪፎር ይኖርና ጊፍተሩ እዚሁ ይቀመጣል፣ ወይ እዛኛው ቤት ጥሩ አጀንዳ ይኖርና እዛው ይቀመጣል። ይሄ ነው ያለው ነገር። እና ይሄ ነው ያለው ነገር። ብልጥ ሁኑ። እኔ እናምላችሁ ሞኒቷ ጆይን ስትያየው እሺ፣ እኔ ፍቅር ነገ ደውልልሻለሁ። እኔማ አሁን ነገ ይሄውን የተናገርኩት ነገር ነገ ያስቀጠቀጠኛል። እኔ ግን እህቶቼ ብትነቁ ደስ ይለኛል። ጎን ለጎን ስራ ያላችሁም ልጆች ብትሆኑ ስራ እየሰራችሁ 2 ሰዓትም 3 ሰዓትም ባላችሁ ፍሪ ሰዓት ገብታችሁ ቴንኪው የኔ ፍቅር ሙኒትዬ ገንዘብ ሰርታችሁ ብትወጡ ደስ ይለኛል። የነፃ ገንዘብ ማን ይጣላል? የሆነ ደስ የሚል አይዲያ ኖሯችሁ
ተጠቅማችሁበት ብትወጡ ደስ ይለኛል። እኛም እየተጠቀምናት አየሩ ሚዲያው ሰፊ እኮ ነው። አሁን አንተ ስለመለመን ታወራለህ አንተ። ወይኔ ሰውዬ ፎሎ አድርጎኛል እና 0 ሌቭል ላይ ነው ደግሞ። ተንቀሳቀስ አባቴ እየሄድክ አባቴ። አሁን አንተ እኔ እኮ የምታዝቁኝ አንድ አበባ ሰጣችሁ የማታውቁት ነው የምታብዱት። ሰጪው እኮ አያብድም። መስጠት መዝራት እንደሆነ ያውቃል። የሚሰጥ ሰው መስጠት መዝራት ነው። ሰው ደግሞ የዘራውን ያጭዳል። አሁን አንተ ልትፈነዳ ነው። ወይ አልሰጠክ ወይ የሚሰጥክ የለ። አረ አታስቁኝ። ጥርሴ ስለማዴ ነው አይኔን አታስቂ ብሏል። እና ይሄው ነው ያለው ነገር።